ትላንት ሌሊት የወጡት አርዕስተ ዜናዎች እነኝን ይመስላሉ። ትላንትና አርሰናሎች ክሪስታል ፓላስን በካራቦ ካፕ የሩብ ፍጻሜ ጨዋታ ገጥመው 1-1 ከወጡ በኋላ ከዛ መጨረሻ ላይ በፍጹም ቅጣት ምት ወይም ደግሞ በመለያ ምት ክሪስታል ፓላስን ማሸነፍ ችለዋል። ስለዚህ የተለያዩ የዜና ምንጮች የተናገሩትን እኔ የተወሰነውን ትርጉም አቀርብላችኋለሁ። በቅድሚያ የምንመለከተው ጋርዲያን ያወጣውን ይሆናል። ስለዚህ አሪዛባላጋ የአርሰናል የመለያ ምት ጀግና ነው በማለት ነው የተናገረው። ምክንያቱም የለክሮስ እንደዛ ነው መሰለኝ ስሙ የሚባለው ደግሞ የክሪስታል ፓላሱ ተጫዋች ያው የእሱን የመለያ ምት ስለመለሰበት ነው። ከዛ ያው አርሰናሎች በዛ ምክንያት አሸንፈው መውጣት ስለቻሉ ሚኬል አርቴታ ከጨዋታው በኋላ ያው ጎሉ ገባብንና ከስነ ልቦና አንጻር ያንን መቀበል ለኛ ከባድ ነበር በማለት ነው የተናገረው። ምክንያቱም የትላንትናው ጎል የገባባቸው እነሱ 1-0 ከመሩ በኋላ ነው። 1-0 ከመሩ በኋላ ከዛ ጎል በ80ኛው ደቂቃ ላይ ለክሮስ ራሱ ላይ ነበር ያገባው። ከዛ 95ኛው ደቂቃ ላይ ነው ያቻነቱ ጎል ትላንትና አርሰናሎች የተቆጠረባቸው። ስለዚህ ያ ጎል መቆጠሩ ለአርሰናሎች ከባድ እንደነበረ ነው የገለጸው። እና እሱ ብቻ ሳይሆን ደግሞ እኔ እንደሚመስለኝ ነው ያለው ሚኬል አርቴታ፣ እኔ እንደሚመስለኝ ልዩነቱ ከፍ ማለት ነበረበት በማለት ነው የተናገረው። ምክንያቱም 1-0 ሲመሩ ነበረ። ያንን ጎል እነሱም ራሳቸው አይደሉም ያገቡት። ስለዚህ ምንድን ያለው ሚኬል አርቴታ 3-0 4-0 እንደዛ ነበረ እና እንደዛ 3-0 4-0 ስትመራ በአለቁ ደቂቃዎች ላይ ወይም ደግሞ እንደ ላስት ሚኒት ምን ይፈጠራል ብለህ አትሰጋም በማለት ነበረ የመለሰው። ወደ ክሪስታል ፓላሱ አሰልጣኝ በምንሄድበት ጊዜ እሱ በሁለተኛው አጋማሽ አቋማችን ደስተኛ ነኝ በማለት ነው የተናገረው። በተለይ ከመጀመሪያው አጋማሽ አቋማችን አንጻር በጣም መጥፎ ስለነበር በሁለተኛው አጋማሽ አቋማችን በጣም ደስተኛ ነበርኩኝ እና ያው በሁለተኛው አጋማሽ ላይ ነገሮችን በማሻሻላችን ለእኔ ጠቃሚ ወይም ደግሞ ዋናው አስፈላጊው ነገር እሱ ነው በማለት ነው የተናገረው። ስለዚህ የቡድኑን አልሸነፍ ባይነት እስከ 95ኛው ደቂቃ ላይ ጎሉን ማግባታቸውን እሱን ሲናገር ነበረ። እናም ያው ትላንትና ለቤኒቴዝ እድሜ ለቤኒቴዝ እንጂ ትላንትና ያው ጄሱስ ወደ ሜዳ ተመልሷል አይደለ? ጎል የማግባት እድል ነበረው ያው ወደ ሜዳ ከተመለሰ በኋላ ያ ሳይሆን ቀርቷል። የኤስፔኑ የስፖርት ተንታኝ ፍራንክ ለባፍ ምንድን ያለው አርሰናሎች በቃ በደንብ ማሸነፍ ነበረባቸው፣ ሲጀመር ይህን ጨዋታ ማሸነፋቸው ይገባቸዋል በማለት ነው የተናገረው። እሱ ብቻ ሳይሆን ግን አርሰናሎች ቢያንስ 4-0 ማሸነፍ ይችሉ ነበረ። ከዛ ግን ፓላሶች ያው የቀየሩት ተጫዋች እሱ ለውጥ እንዳመጣላቸው ሲናገር ነበረ። ከዛ ያው ለክሪስታል ፓላሶች አንዳቻ ሲሆኑ እድለኛ ነበሩና አርሰናሎች ሲያሸንፉ ማየት ደስ የሚል ነገር ነው በማለት ተናግሯል። እሱ ብቻ ሳይሆን የኤስፔን አርዕስተ ዜና የነበረው ምንድን ነበረ? ዩቲዩብ ገጻቸው ላይ አርሰናሎች ሁሉንም ነገር ማሸነፍ ይፈልጋሉ፣ they want to win everything በማለት ነው የተናገሩት። ስለዚህ ካራቦ ካፕን ማሸነፍ ይገባቸዋል ተብለው ሲጠያየቁ ነበረ። በአሁን ሰዓት ላይ አርሰናሎች ያው ፕሪሚየር ሊጉ ነው ዋናው ፕራዮሪቲ የሚሰጡት ወይም ቅድሚያ የሚሰጡት ዋንጫ ያ እንዳለ ሆኖ ግን ካራቦ ካፕን ቢያሸንፉ በራስ መተማመናቸውንም የሚጨምረው ነገር ስለሆነ ካራቦ ካፑን ማሸነፋቸው መልካም ነገር መሆኑን የተነጋገሩት።